ንቀታችሁን ያስወግዳል። ጮክ ብላችሁ አውጁ። የኢየሱስ ደም በሉስ። ሃሌሉያ። ቸባሶካት መርገም ነው። ታውቃላችሁ ሰዎች ኃጢአት ሲሰሩ እግዚአብሔርን ሲበድሉ ዲያብሎስ የሚሰጣቸው ሽልማት ንቀት ነው። ክርስቶስ ኢየሱስን ስታምኑ ንቀት ከላያችሁ ላይ ይወገዳል። አሜን። ጩና አሜን በሉስ። እጆቻችሁ ከፈር ያያችሁ ሁሉ ከዚህ በኋላ ይቀበላችኋል። አሜን። ጩና በቃይ በሉስ። በቃይ ንቀት ድገሞ ድገሞ ድገሞ። የኢየሱስ ደም በላያችሁ ላይ ይታያል፣ በስራችሁ ላይ ይታያል። እኔ ልጸልይላችሁ ሚኒቃችሁ ብን ብሎ ይጥፋ። ሰው መናቅ የትዕቢት ምልክት ነው። ሰዎች ሲታበዩ እኔ ብቻ ይላሉ፣ ሌላውን ይንቃል። አይታችኋል አይደል? የሆነ ነገር ሲከፈትላቸው፣ ልጅ ሲኖራቸው፣ ስራ ሲኖራቸው፣ የተሻለ ሀብት እንጀራ መብላት ሲጀምሩ ንቀት ይጀምራል። ትዕቢት ነው። መጽሐፍ ቅዱስ እግዚአብሔር ትዕቢተኞችን ምን ያደርጋል? ይቃወማል ይላል። ለትሑታን ምን ይሰጣል? ጸጋ ይሰጣል ይላል። ራባሽ ተኪ ልጸልይላችሁ የትዕቢት መንፈስ ከመንደራችሁ ብን ብሎ ይጥፋ። አሜን። እስራኤል አምላክ ጨካኝ መልአክ ይላክላችሁ። አሜን። ጩና አሜን በሉስ። በፊታችሁ ይደፋ። አሜን። ትምክህቱ ይሰበር። አሜን። ጩና አሜን በሉስ። ኢየሱስ ደም ኃይል ይሁናችሁ። በራችሁ ይከፈት። አንዳንዶቻችን የተናቀነው በር ስለተዘጋ፣ ልጅ ስላልወለደች። ልጅ እኮ የሚሰጥ እግዚአብሔር ነው። አንዳንዶቻችሁ እኮ ለእግዚአብሔር እንደዚህ ስለተዋረዳችሁ፣ ለእግዚአብሔር ስለተዋረደ ነው መጥቶ ቸርች ስለዘለለ ስላመለከ። ምን ሆነ ነው በዚህ ሕዝብ ፊት እንደዚህ አይነት ሱፍ ለብሰህ እንደዚህ አይነት ልብስ የቤተ መንግስት ልብስ ለብሰህ ራስን የምታዋርደው ብላ ናቀችው ይላል። መካን ሆና ነው የሞተችው። ልጅ ሳትወልድ ዘሯ ሳይቀጥል እግዚአብሔር ዘሯ ነው የቆረጠው። እግዚአብሔር የትዕቢተኞቹን ዘር ይቆርጣል። ለዚህ ነው መግቢያ ላይ ገና ሲናገር ትዕቢተኞች የነበሩ ሰዎች እኔ ብቻ ያሉ ሰዎች የሉም፣ አይኖሩም የተባሉ ደግሞ እየኖሩ ነው። እግዚአብሔር አፍ ነው። የኢየሱስ ደም በሉስ ንቀትን ከኔ ላይ ያስወግዳል። እንዲህ ነው የሚሆነው። እኔ በእውነት ደካማ የተባሉ ሰዎች ብርቱ ይሆናሉ። ደግሞ ይሄን ያደርጋል። ድሃ የተባሉ ሰዎች ባለጠጋ ይሆናል። እሱ ነው። አዎ ትፈሳላችሁ እንደ አባይ ውሃ እየጠቀማችሁ። እሷ ነች። አዎ ትፈሳላችሁ። ልጆች ይከፋል። ለብዙ ሰዎች ይሄ እጅ ያጎርሳል። ከሚመጣ ጣጣ ያስመልጣል። ሃሌሉያ። የልጆች ውበት ይሆናል። ጠላት ማዕት ነገር ነው የሚኮረጀው። እኔ አሁን እዚህ ሲሰማ ሊኮረጅ ይችላል። ሙሴ የሆነ ነገር ሲይዝ እሱም ይዞ ያውቃል። ሰይጣን በትር ሲይዝ በትር የሆነ ነገር ሲይዝ ይይዝ ይችላል። በተአምር ጠላት መኮረጅ የማይችለው ምንድነው ብትሉ ደም የለውማ። ደሙን ማፍሰስ አይችልም። ጠላት ሊኮረጀው የማይችለው መሳሪያ፣ ሲኦል ሊቋቋመው የማይችለው መሳሪያ አብ ሰጥቶናል። ያ ምንድነው? የኢየሱስ ደም። የኔ ብርታት፣ የኔ ኃይል፣ የኔ ብቃት፣ የኔ መቆሚያ፣ የኔ መድረሻ፣ የኔ መሸሻ፣ የልጆቼ ጥላ፣ የወንድሞቼ ዋርካ፣ የኛ መታመኛ፣ የኛ ውበቱና ኢሳይያስ 53 ቁጥር 3 ላይ ጻፉ። ያው ነው ይሄ ቃል ንቀታችን ያስወግዳል። 18 ደዌያችን ወስዶልናል። እዛው 53 ቁጥር 4 ላይ ደዌያችን ወስዶልናል። 18 ብላችሁ ደዌያችን ወስዶልናል። ደዌ ምንድን ነው? የማይፈወስ ኃጢአት፣ በሽታ አይደለ? ደዌ አለባት ይላሉ የድሮ ሰዎች። ፈውስ የሌለው በሽታ ምንድን ነው? ኃጢአት ነው። ዶክተር ራስ ምታቻችን ጮጋራችን ሊያክም ይችላል፣ ኩላሊታችንም ሊያክም ይችላል። ኃጢአትን ሊፈውስ አይችልም። ኃጢአትን ሊያክም አይችልም። ኃጢአትን ያከመው ማን ነው? ከዘላለም ደዌ ከኃጢአት ደዌ የፈወሰን ምንድን ነው? የኢየሱስ ጩና የኢየሱስ ደም በሉስ።
ሃሌሉያ። ከኃጢአት በሽታ አይደለም። በነገራችን ላይ በሽታ ምንጩ ኃጢአት ነው። ታውቃላችሁ፣ ዲያብሎስ ነው። ዲያብሎስ ምን ይሰጣል? ኃጢአት። ኃጢአት ደግሞ ምን ያመጣል? በሽታ። በሽታ ደግሞ ምን ያመጣል? ሞት ያመጣል። ከዚህ ነው ጌታ ኢየሱስ ደም ነፃ ያወጣል። ደዌ፣ ነቃርሳ፣ ካንሰር ማይፈወስ ደዌውን ኢየሱስ ደም ምን ያደርጋል? ይፈውሳል። በእውነት ደዌያችን ተቀበለ። እጆቻችሁን አንሱና በእውነት በሉ እስኪ። ደዌያችን ተቀበለ፣ ሕመማችንም ተሸክሟል። እኛ ግን እንደተመታ በእግዚአብሔር እንደተቀሰፈ እንደተቸገረ ቆጠር ነው። ደዌያችን ወስዶ ነው። ስቃያችን ወስዶ ነው። ሕመማችን ወስዶ ነው። ደዌያችን ያቃል። በጌታ በኢየሱስ ጥላችሁ አትሄዱም። ደዌ በጌታ በኢየሱስ በሉስ። ደዌ በሽታ ከዛሬ ጀምሮ በኢየሱስ ደም ከኔ ላይ እመኑ። ትንሽ ደቂቃ አሁን እየጸለይኩላችሁ ብዙ ዘመን በመድኃኒት ያልተፈወሳችሁ ትፈወሳለ። አሜን በሏ። በጤንነት ትኖራላችሁ። እጆቻችሁ ከፍ አድርጉና ከኢየሱስ ደም የተነሳ ከደዌ ከበሽታ ነፃ ወጥቼ በጤንነት እኖራለሁ። ታምናላችሁ? አሁን እቺ ሴት ዛሬ ነው ማያት። እዚህ ከኋላ ያለችው ሴት